የተለያዩ ሀገራት ላይ ሆናችሁ የተለያዩ ሀገር ብሮችን ወደ ኢትዮጵያ ብር በከፍተኛ ደረጃ በዕለቱ መመንዘር ከፈለጋችሁ በጥቁር ገበያ ሐዋላ ምንዛሬ በባንኮችና በግል ምንዛሬ ቢሮዎች ላይ በከፍተኛ የሚመነዝሩት የትኞቹ ናቸው የሚለውን ዕለታዊ መረጃ የምንሰጣችሁ ገጽ ነው። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙን እያልኩ የዛሬ ህዳር 9 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በመጀመሪያም ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 181 ብር ከ15 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮዎች ላይ በዛሬው ዕለት አንድ የአሜሪካ ዶላር 173 ብር እየተመነዘረ የሚገኝ ሲሆን መሸጫ 176 ብር ከ46 ነው። እንደዚሁም በከፍተኛ ደረጃ ዶላርን ከሚመነዝሩ ባንኮች በቀዳሚነት ልማት ባንክ ላይ 1 ዶላር 151 ብር ከ52 እየተመነዘረ የሚገኝ ሲሆን መሸጫ 154 ብር ከ58 ነው። እንደዚሁም ጎቤቶች ባንክ ላይ አንዱን ዶላር 151 ብር ከ27 እየመነዘሩ በ154 ብር ከ30 ሲሸጡ ብርሃን ኢንተርናሽናል ባንክ ላይ ደግሞ 150 ብር ከ99 እየመነዘሩ በ154 ከ01 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 210 ብር ከ18 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮዎች ላይ አንድ ዩሮ በዛሬው ዕለት አዲስ አበባ ላይ 194 ብር ከ60 እየተመነዘረ የሚገኝ ሲሆን መሸጫ 198 ብር ከ49 ነው። እንደዚሁ በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች ቀዳሚው አባይ ባንክ ነው። አባይ ባንክ ላይ አንድ ዩሮ በዛሬው ዕለት 176 ብር ከ26 እየተመነዘረ የሚገኝ ሲሆን መሸጫ 179 ከ90 ነው። እንደዚሁም ብርሃን ኢንተርናሽናል ባንክ ላይ 175 ከ76 እየተመነዘረ በ179 ከ27 ሲሸጥ ህብረት ባንክ ላይም በ175 ብር ከ71 እየመነዘሩ በ179 ከ22 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 238 ብር ከ43 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንድ ፓውንድ ስተርሊንግ 219 ከ55 እየመነዘሩት የሚገኝ ሲሆን የሚሸጡት 223 ከ94 ነው። እንደዚሁም ፓውንድን በከፍተኛ ከሚመነዝሩ ባንኮች ቀዳሚው ደግሞ ዳሽን ባንክ ነው። ዳሽን ባንክ ላይ አንድ ፓውንድ ስተርሊንግ 203 ብር ከ15 እየተመነዘረ የሚገኝ ሲሆን መሸጫው 270 ከ21 ነው። እንደዚሁም ልማት ባንክ ላይ በ199 ከ48 እየመነዘሩ በ203 ከ47 ሲሸጡ ብርሃን ኢንተርናሽናል ባንክ ላይ ደግሞ በ198 ብር ከ79 እየመነዘሩ በ202 ከ76 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት በጥቁር ገበያው 25 ብር ከ49 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንዱን የቻይና ዩዋን 22 ብር ከ75 እየመነዘሩ የሚገኝ ሲሆን መሸጫው 23 ብር ከ21 ነው። እንደዚሁም በከፍተኛ ደረጃ የቻይና ዩዋንን ከሚመነዝሩ ባንኮች ደግሞ ልማት ባንክ ላይ አንዱን የቻይና ዩዋን 21 ብር ከ34 እየመነዘረ የሚገኝ ሲሆን መሸጫው 21 ብር ከ76 ነው። እንደዚሁም ብርሃን ኢንተርናሽናል ባንክ ላይ 21 ብር ከ26 እየመነዘሩ 21 ብር ከ69 ሲሸጡ ዳሽን ባንክ ላይም 20 ብር ከ87 እየመነዘሩ 21 ብር ከ29 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 227 ከ79 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንዱን ስዊስ ፍራንክ በ204 ብር ከ58 እየመነዘሩት የሚገኝ ሲሆን መሸጫው 208 ከ67 ነው። በከፍተኛ ደረጃ ስዊስ ፍራንክን ከሚመነዝሩ ባንኮች ደግሞ ልማት ባንክ ላይ አንዱን ስዊስ ፍራንክ 191 ከ92 እየተመነዘረ የሚገኝ ሲሆን የሚሸጠው 198 ብር ከ56 ነው። ህብረት ባንክ ላይ ደግሞ በ191 እየመነዘሩ በ195 ብር ከ02 ሲገዙ ዳሽን ባንክ ላይ በ171 ከ30 እየመነዘሩ በ174 ከ74 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ30 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮዎች ላይ ደግሞ አንዱን የሳውዲ ሪያል 45 ብር ከ40 እየመነዘሩት የሚገኝ ሲሆን መሸጫ 46 ብር ከ30 ነው። በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ የኦሮሚያ ህብረት ስራ ባንክ ላይ አንዱን የሳውዲ ሪያል 41 ብር ከ80 እየመነዘሩ የሚገኝ ሲሆን መሸጫ 42 ብር ከ63 ነው። እንደዚሁም ልማት ባንክ ላይ 40 ብር ከ40 እየመነዘሩ 41 ብር ከ20 ሲሸጡ ዳሽን ባንክ ላይ
ላይም 40 ብር ከ20 እየመነዘሩ 41 ብር በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት በጥቁር ገበያው 49 ብር ከ34 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮዎች ላይ አንዱን የዱባይ ድርሃም 45 ብር ከ82 እየመነዘሩ 46 ብር ከ74 ሲሸጡ በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ የኦሮሚያ ህብረት ስራ ባንክ ላይ 42 ብር ከ76 እየመነዘሩ 43 ብር ከ61 ሲሸጡ ልማት ባንክ ላይ ደግሞ 41 ብር ከ25 እየመነዘሩ 42 ብር ከ07 ይሸጣሉ። እንደዚሁም ብርሃን ባንክ ላይ 41 ብር ከ10 እየመነዘሩ 41 ብር ከ93 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 129 ከ40 ሲመነዘር በግል መመንዘሪያ ቢሮዎች ላይ ደግሞ 111 ብር ከ16 እየመነዘሩት የሚገኝ ሲሆን መሸጫው 113 ከ38 ነው። እንደዚሁም በከፍተኛ ደረጃ የካናዳ ዶላርን ከሚመነዝሩ ባንኮች ደግሞ ቀዳሚው ዳሽን ባንክ ነው። ዳሽን ባንክ ላይ አንድ የካናዳ ዶላር በዛሬው ዕለት 108 ብር ከ90 እየተመነዘረ የሚገኝ ሲሆን መሸጫው 111 ብር ከ08 ነው። ልማት ባንክ ላይ ደግሞ 108 ከ04 እየመነዘሩ 110 ከ20 ሲሸጡ ብርሃን ባንክ ላይም 107 ብር ከ67 እየመነዘሩ በ109 ከ82 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 117 ብር ከ86 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ልማት ባንክ ላይ አንዱን የአውስትራሊያ ዶላር 98 ብር ከ85 እየመነዘሩ 100 ብር ከ83 ሲሸጡ የኦሮሚያ ህብረት ስራ ባንክ ላይ ደግሞ አንዱን አውስትራሊያ ዶላር 96 ብር ከ21 እየመነዘሩ 97 ብር ከ25 ይሸጣሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 19 ብር ከ12 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ልማት ባንክ ላይ አንዱን ክሮና 16 ብር ከ04 እየመነዘሩ የሚገኝ ሲሆን መሸጫ 16 ብር ከ37 ነው። ዳሽን ባንክ ላይ ደግሞ 13 ብር ከ88 እየመነዘሩ 14 ብር ከ16 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 590 ብር ከ48 እየተመነዘረ የሚገኝ ሲሆን ኩዌት ዲናርን በከፍተኛ ከሚመነዝሩ ባንኮች ደግሞ ልማት ባንክ ላይ አንዱን የኩዌት ዲናር 594 ብር ከ19 እየመነዘሩ የሚገኝ ሲሆን መሸጫቸው 504 ብር ከ07 ነው። እንደዚሁም ንግድ ባንክ ላይ 586 ብር ከ14 እየመነዘሩ በ500 ብር ከ18 በመሸጥ ላይ ይገኛሉ። ኦሮሚያ ህብረት ስራ ባንክ ላይም 484 ብር ከ28 እየመነዘሩ 504 ብር ከ26 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ90 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 43 ብር ከ28 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ባህሬን ዲናርን ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያው 480 ብር ከ94 ሲመነዘር በባንክ ደግሞ 418 ብር ከ20 እየመነዘሩት ይገኛል። የጆርዳን ዲናር ደግሞ በዛሬው ዕለት በጥቁር ገበያው 255 ብር ከ72 ሲመነዘር በባንክ በ216 ብር ከ30 እየመነዘሩት ይገኛል። የኦማን ሪያል ደግሞ በዛሬው ዕለት በጥቁር ገበያው 471 ብር ከ28 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ416 ብር ከ11 እየመነዘሩት ይገኛል። የቱርክ ሊሬ ደግሞ በዛሬው ዕለት በጥቁር ገበያው 4 ብር ከ28 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 3 ብር ከ65 ይመነዝሩታል። የመን ሪያል ደግሞ በዛሬው ዕለት በጥቁር ገበያ በ0.76 ሳንቲም ሲመነዘር በባንክ ደግሞ በ0.65 ሳንቲም እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ82 እየተመነዘረ የሚገኝ ሲሆን የጅቡቲ ፍራንክም በ0.87 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ12 በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ፣ ሰብስክራይብ እንደዚሁም ኮሜንት ማድረግ አይረሳቸው።